ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ? በዛሬው ደግሞ ቆይታችን ወደ አንድ ቦታ ጎራ ብለናል። ያ ምንድነው? ወደ ውስጥ ስንገባ እናስመለክታችኋለን። የምንገኘው ወደ ሳሪስ አካባቢ ነጋ ቦንገር የሚባል ፎቅ አጠገብ ነው የምንገኘው። እዛ ደግሞ የተለያዩ ቢዝነሶችን መስራት የምትፈልጉ ከሆነ ወይም ደግሞ ማሽነሪዎች ማስመጣት በርካታ ነገሮች የምንጎበኝበት ቦታ ነው። ታዲያ ቆንጆ ቆይታ አብረን እናሳልፋለን ማለት ነው። የትም እንዳትሄዱ አብራችሁን ቆዩ። መልካም ጊዜ። ቀደም ብዬ እንግዲህ መግቢያችን ላይ እንደነገርኳችሁ ተመልካቾቻችን በአንተነ ማኒፋክቸሪንግ ውስጥ ነው የምንገኘው። ታዲያ እዚህ ደግሞ ጎራ ስል አንድን ወጣት አግኝቻለሁ። ለመግቢያ ያክል ደግሞ ራሱን ያስተዋውቅልናል። ከዛም ባሻገር ደግሞ የተለያዩ ጥያቄዎችን እንጠይቀዋለን። በውጪ ስላንተ ብዙ ሰምተናል፣ ስለዚህ ድርጅት በጣም ብዙ ነገሮች ሰምተናልና በቅድሚያም ራስህን አስተዋውቅልኝ። ናሆም ይባላል። የአንቴና ማኒፋክቸሪንግ ማርኬቲንግ ቲም እመራለሁ። ኦኬ፣ ማርኬቲንግ ቲም ናይስ። በጣም ስገባ እያየሁኝ ነበርና ብዙ ወጣቶች አብራችሁ ነው የምትሰሩት ከተለያዩ ወጣቶች ጋርና ወንድም እህቶች ናቸው ወይስ ደግሞ ጓደኞች ናቸው? በእርግጥ ጓደኞች ነን፣ አብዛኞቻችን ጓደኞች ነን። በስራ አጋጣሚ የተገናኘን ሳይሆን አብሮ አደግም የሆነናል። ከዛ የስራው አጋጣሚም ደግሞ መሀል ላይ ያስተዋወቀን ጭምራል። ኦኬ፣ ከዛ እናንተ ተሰባስባችሁ ይሄን ነገር ክሬት አድርጋችሁ ጀመራችሁ? አዎ፣ ፒኤልሲ ድርጅት ነው። ያው እርስ በርስ በመተባበር ደግሞ አብረን የምንሰራቸው፣ ምክንያቱም ከእያንዳንዶቻችን የተለያየ አይነት ኳሊቲዎች አሉ። አንዳችን ጋር የሌለ አንዳችን ጋር ያለ። ስለዚህ እነዛን ጥሩ ነገሮች ብናዋጣቸው ጥሩ የሆነ ፕሮዳክት እናገኝበታለን ብለን ስላሰብን ወደዛ። ኦኬ፣ አንተ ከየትኛው ተመደብክ? ከማርኬቲንግ ወይስ ሌላ? አንድ ማሽነሪዎችም ላይ ያለውበት የተወሰነ እውቀት ከልጅነት የሚያደግብኝ ነገርም ስላለ ማሽነሪውም ጋር የተወሰነ እውቀት አለ። እንግዲህ ማሽነሪዎች አብዛኛውን ጊዜ ታስመጣላችሁ፣ ስፔሻሊ ደግሞ የቡና ማሽነሪዎች እንዲሁም ደግሞ ሻማ ማምረቻ የሚሆኑ ማሽነሪዎች እና እነዛ በጥሬ ዕቃ መልክ ነው የሚገቡት? እዚሁ ነው የሚገጣጠሙት ወይስ ደግሞ እናንተ እዚሁ በሀገር ምርት የሚባላል አይደል? ብረታ ብረቶቹን እዚሁ አስተካክላችሁ ነው ወይ? አሁን ሜንሊ ብዙ ጊዜኛ በዋነኝነት መስራት የምንፈልገው አተኩረን እየሰራንበት ያለ ነው ሀገር ውስጥ ባሉ ነገሮች የሚመረቱት ነው። አሁን ለምሳሌ ለቢዝነስ ስታርታፕ የሚሆኑ አይነት ማሽነሪዎች አሉ አይደል? የተለያዩ አይነት ማሽነሪዎች አሉ። እነዛን ማሽነሪዎች የውጭ ማሽኖች አሉ፣ የነሱን ፋንክሽኖች እናያቸዋለን። ብዙ ጊዜ ኮፒ ነው የምናደርጋቸው። የነሱን ማሽነሪዎች እናያቸውና ሀገር ውስጥ ባሉ ማቴሪያሎች እነዛን ነገሮች መተካት፣ ይሄ ኳሊቲው የሚባለው ነገር ሳይቀንስ ነገር ግን ዋጋውን ቀንሰን ማግኘት የምንችለውን ፕሮዳክት ማግኘት እንድንችል በሚል ትኩረት አድርገን የምንሰራው አሁን በዋነኝነት ማሽኖችን እዚሁ ሀገር ውስጥ ላይ መስራት ነው። ምናልባት ሀገር ውስጥ የማይሰሩ ማሽነሪዎች ሊኖሩ ይችላሉ፣ ትንሽ ኮምፕሊኬትድ የሆኑ ወይም የተወሳሰበ አይነት ነገር የምንላቸው ማለት ነው። እነዛ ማሽነሪዎች ሲሆኑ ያው ግዴታ ደንበኞቻችን ከፈለጓቸው እነሱ እናስመጣቸዋለን። ግን እንዳልኩሽ በዋነኝነት ትኩረት አድርገን የምንሰራው ሀገር ውስጥ በሚሰሩ ማሽነሪዎች ላይ ነው። ኦኬ፣ ከሀገር ውጭ ሌላ ውጫዊ ዜጎች አሉበት እንደዚህ ነገር ነው? የሉበት ሙሉ። ይሄ ለየት ያደርገዋል። ደስ የሚለው ምንድነው ወጣት ሆነክ ብዙ ጊዜ እንደዚህ አይነት ቢዝነስ ውስጥ ለመግባት በጣም ጊዜ እንፈጃለን። ስፔሻሊ ወጣቶች ላይ ሀሳቡ ይኖረናል፣ ብዙ እናልማለን፣ ግን ደግሞ ወደ ተግባር መግባት ይቸግረናልና መነሻችሁ እንዴት ነበር? አሁን ላይስ ምን ላይ ናችሁ? ምን ያህል አመት አስቆጠራችሁ? 8-9 አመት አካባቢ እና ግን ምን አለ መሰለሽ አሁን እኛ ጋር በጣም እንደዚህ ስፔሻሊ ደግሞ ማኒፋክቸሪንግ ዘርፍ ላይ ሲሆን አስቸጋሪ የሚያደርገው ነገር ሲኒየር የምንላቸው ወይም ደግሞ በዚህ ዘርፍ ላይ ጉምቱ የምታያቸው ወይም ማንቱ የምታያቸው ሰዎች ትንሽ ናቸው፣ ወይም ደግሞ አካሎች ትንሽ ናቸው፣ ውስን ናቸው እና እነሱንም ደግሞ ለማግኘት ትንሽ በጣም አስቸጋሪ ነው። ብዙ ጊዜ ማኒፋክቸሪንግ ዘርፍ ላይ እኛ ሀገር ላይ ስትገቢ ከስተቶችሽ ነው የምትማሪው። እዛን ደግሞ ከኢነርጂ በጣም ብዙ ሌላው አካል ከሚጠበቅበት ኢነርጂ በላይ እናወጣ ነበር። ሲኒየሮቻችን ቢኖሩ ኖሮ የተወሰነ ፓዝ የሚያሳዩን ቢኖሩ ኖሮ አትሊስት በዛ መስመር ውስጥ የኛም ፍሌቨር እንጨምርበት ነበር ወይም ደግሞ አፕግሬድ እናደርገው ነበር። አሁን ካለንበት ከዚህኛው ኢራ ጋር የምናውቀው ብዙ የተሻለ ነገር ስለሚኖር ፍሌቨር እንጨምርበት ነበር። ግን እንደዛ የሚያደርገን የለም። እየወደቅሽ እየተነሳሽ እየተሳሳትሽ እየተጣላሽ ከዛ ድጋሚ እየካስሽ ምን እያልሽ ነው ወደዚህኛው ፕሮሰስ ላይ ደርሰን እኛም በእንደዚህ አይነት መንገድ ነው የመጣነው አሁን ያለንበት ደረጃ ላይ። ከቲሙ ጋር ስፔሻሊ የነበረው ይሄ የ8 አመት ጉዞ ምን ይመስል ነበረ? በጣም ደስ የሚልም በጣም አስቸጋሪም ነው። ገባሽ? አንዳንዴ አሁን አብረሽ በጓደኝነት ላይ ሲሆን ስፔሻሊ ደግሞ አሁን ኢትዮጵያ ውስጥ ምናምን ብዙ ጊዜ አልተለመደም። በጓደኝነት አብሮ በማደግ ውስጥ አብሮ መስራትን አላስለመድነውም። መብላቱ ላይ ብዙም ጎበዝ ነን፣ አብረን መብላት እንችላለን በደንብ፣ መዝናናትም እንደዛው ይችላል። መስራት ላይ ግን ሲሆን ትንሽ ችግር ይኖራል። ገባሽ?
አሁን ከችግሮቹ መካከል ምናልባት የግል ስሜቶች ይኖራሉ። አሁን ማታንጸባርቂያቸው ነገሮች አሉ አይደል? አንቺም እኔም ፍላጎቶች ይኖሩናል፣ ቴስቶች ይኖሩናል፣ የመጣንበት መንገድ ይኖራል። ግን የሆነ የስራው ዓለም ላይ ሲሆን ደግሞ ያ ስራው ከስራው ልክ እቺኛዋ ሰዓቷን የወጣንባት እሁድ የምትባለው ቀን ስትሆን በትክክለኛው የግል የድሮ ጓደኛሞች ነን። የድሮ ጨዋታው ነው የምንጫወተው የምንሳሳቀው ምን የምንለው። ግን ስራው ዓለም ላይ ሲሆን ግን መተዛዘዝ ያለብን ፓርት ላይ እንተዛዘዛለን፣ መቆጣጣት ያለብን ፓርት ላይ እንቆጣጣለን። ከዛም ያው አሁን ጠዋትም ላይ የሆነ ችግር ሊፈጠር ይችላል። ብቻ ግን በጣም ከባድ የሚባል ስትራክቸሮች ይኖሩታል። ከከስተመር አንጻርስ ምን ያህል ያው በርግጥ ስራው ከብዙ ሰው ጋር ያነካካል። በመካከለኛ ደረጃም ያሉ ትላልቅ ቢዝነስ ላይ የሚያሉ ሰዎችና ከነዛ ሰዎች ጋር ዲል ለማድረግ ምናምን ነገር ያሉ ነገሮችስ? እኛ ብዙ አልቸገረንም። አብዛኞቻችን አዲስ አበባ ልጆች ነን እና ያው የአዲስ አበባ ልጅ መሆናችን ደግሞ ከተለያዩ አካባቢ የመጣው ማህበረሰብ ጋር ኢዝሊ ኢንጌጅ እያደረግን ስለሆነ ከልጅነታችን ያደግነው አሁን እዚህ መጥተው ከነሱ ጋር ለመገናኘት ከነሱ ጋር ለማውራት ከነሱ ጋር ለመቀራረብ ብዙ አይከብድም። እነሱም ደግሞ ይሄ ነው የኛን ወጣትነት ላይ ከሆናንቺ መጀመሪያ ላይ ኤክሳይትድ የሆንሽበት አይነት ስሜት አለ። እነሱም እንደዛ ኤክሳይትድ ይሆናሉ። ወጣት መሆናችንን ሲያዩት፣ ቦታችንን ሲያዩት፣ ፕሮግረሳችንን ሲያዩት አሁን ከድሮ ጀምሮ የሚያቆሙ ያሉ ስንነሳ ጀምሮ ማሽን የሰራንላቸው ሰዎች አሁን እኛ ጋር ማሽን እንሰራና ከዛም በኋላ ለዛ ለሰራነው ማሽን ማሻሻያዎች ይኖሩናል። ወጣቶች ነን፣ ማሻሻያ እናመጣለን። ማሻሻያ እየመጣ ሲመጣ ከዛ ሰውዬ ጋር አንፋታም። ኢንተች የምንሆንበት ዋነኛ ምክንያትም ያን ሰውዬ ድጋሚ ስለማንተው ስሩ ፕሮሰስ ማሻሻያ ስናገኝበት እዛ ማሽን ላይ እንደዚህ ማሻሻያ አግኝተናል። የሚያመርትልህ የነበረው 2000 ከነበር አሁን ወደ 4000 ወደ 5000 ለማምረት ትንሽ ነገር በትንሽ ወጪ ወደዛ ለማድረግ ችለናል። ስለዚህ ለምን አትመጣም እና እናውራ ምናምን እንባባላለን። ይመጣል። ከዛ ሲመጣ የዛኔ ነበር ያየን የነበረውን ወርክሾፕ አሁን ተመልሶ ሲያየው ግራ ይገባቸዋል። እንዴ በዚህ ባጭር ጊዜ ውስጥ እንደዚህ አይነት ፕሮግረስ ውስጥ ገባችሁ ያው እና በዚህ አይነት ኢንጌጅመንት ስለሆነ ያን ያህል ከነሱ ጋር ብዙም መጥፎ የምንለው አይነት ጊዜ አሳልፈናል። ኦኬ ከስራችሁ ብቻ ሳይሆን እንዲሁ በተግባርም ደግሞ የሚታዩ ለውጦች አሉ። ብዙውን ጊዜ አንዳንዴ ስራዎች ይሰራሉ እንጂ አናያቸው። እንዴት ነው በተግባር አናያቸው። በተግባር ኢንሰንስ ለነዛ ሰዎች ማሽነሪውን ማቅረብ እንጂ ከዛ ውጭ ያለው ያ ሰው ሄዶ ይተገብረዋል ወይ ያንን ማሽን ይጠቀመዋል የሚለው ነገር ላይ ብዙዎቻችን ማስረከባችን እቃውን መሸጣችን ወይ እኛ ገቢ ማስገባታችንን እንጂ ሌላ የተቀረውን አናየው። ግን እናንተ እቃውን መሸጥ ብቻ ሳይሆን ትሬኒንግ ስልጠና ትሰጣላችሁ ለዛ እቃ እንዴት አድርገው እንደሚሰሩና በሱስ ጉዳይ አሁን እኛ የተለያየ በዘርፎች ላይ የተለያየ አይነት ማሽነሪዎች አሉ። ለምሳሌ አግሮ የምንላቸው አሉ አይደለም? ከዛ ኢንዱስትሪ የምንለው አለ፣ ኮንስትራክሽኑም ዘርፍ ላይ አለ። በየዘርፉ የተለያየ አይነት ማሽነሪዎች አሉ። ቀደም ብዬ እንደነገርኩሽ ለስታርታፕ የሚሆኑ ማሽነሪዎች ናቸው። ስለዚህ አሁን ለምሳሌ የሳሙናን ወይም ከሳሙና ከኢንዱስትሪ ጋር እነሳና የሳሙና ማሽኖች ብንል የደረቅ ሳሙናም የፈሳሽ ሳሙናን ወይም ዲተርጀንት የምንለውን በተለያየ ፎርም እኛ ጋር ያገኙታል። ለምሳሌ በፓውደርም ይሁን በሶሊድም ይሁን በሊኩዊድም ዘን እነዛ ያገኙዋቸውን ማሽነሪዎች ከኛ ጋር ሲመጣ እናወራበታለን። ይሰራል ማሽኑ። ከዛ ያንን ማሽን ከወሰዱት በኋላ ፉል ፓኬጅ ነው ያላቸው። ገባሽ? ከኛ በኤንጌጅመንት ብቻ ሳይሆን ከጥሬ ዕቃ አኳያ ለምሳሌ አንድን ነገር አንድ ቦታ ስታገኙና አንድ ማሽን ገዝተሽ ከዛ ቀጣዩን ፓርት ለማግኘት ርቀት ስቴጅ ያለው ስሜት አንድ አይነት አይደለም። ስለዚህ አሁን እነሱ ማሽን ሲያገኙ ጥሬ ዕቃ እኛ ጋር ነው የሚያገኙ። ጥሬ ዕቃውን እኛ ነው የምናመቻችላቸው። ጥሬ ዕቃውን ካመቻቸንላቸው በኋላ ስልጠናዎች አሉ። 2 ስልጠናዎች ሜንሊ፣ አንደኛው ማሽኑን ማንቀሳቀስ ስልጠና፣ ሁለተኛው ደግሞ ምርት የማምረት ስልጠና ፎርሙላ ጨምሮ። እነዛን ከሰጠናቸው በኋላ ደግሞ ማሸጊያ ፕሮሰስ ነው አይደል? ቀጣይ የሚሆነው የማሸጊያ ፕሮሰሱንም እንጨርስላቸዋለን። ስለዚህ አንድ ሰው ማሽን ሊገዛ ሲመጣ እኛ ጋር ይሄን ሁላ ፕሮሰስ ነው አንድ ላይ የሚያገኘው ማለት ነው። ወይም ደግሞ ማሽኑን ብቻ ወስዶ አይደለም የሚሄደው ማለት ነው። የማንችን ጠቀስ እንዳደረግሽው ከዛም በኋላ ሽጦት ይሄ ሰውዬ ምን ሆነ ምናምን በቃ ከዛም በኋላ የሱ ዲዩቲ ነው የሚል አይነት ስሜት ውስጥ አይደለም የምንገባው። በጣም ዲፕ ነው የምናወራበት። ያጋጠሟቸውን በተግዳሮት ደረጃ ወይም በችግር ደረጃ የሚባሉትን እኛ መፍታት የምንችለው ወይም ደግሞ ሀሳብ መስጠት የምንችላቸው ነገሮች ካሉ ኢዚሊ በቀላሉ እንደ ቤታቸው መጥተው ቁጭ ብለን እያወራንባቸው እንፈታቸዋለን። ከዛን ውጪ የምንሄድባቸው አጋጣሚዎች አሉ። አሁን ክልል ቅርንጫፎች ላይ ሲሆን ቢሮዎች ያሉን አሉ። አሁን ለምሳሌ ድሬዳዋ፣ ወላይታ ምናምን አካባቢዎች ላይ ቅርንጫፍ ቢሮዎች አሉ። ኦኬ የራሳችን ቅርንጫፍ ቢሮዎች አሉ። ሌሎች አካባቢዎች ደግሞ በሌሎች የስራ አጋጣሚዎች ስንሄድ እዛ አካባቢ እንበልና ጅማ ብንሄድ ጅማ አካባቢ ማሽን የወሰደ ሰው ካለ ሌላ ስራ አጋጣሚ ሄደንም ቢሆን ጎራ ሳንል አንወጣም።
እና ቤተሰባዊነቱ አለ ምልሽ ለዛ ገብተሽ ምን እየሆናችሁ ነው እንዴት እየሆነ ነው አስቸጋሪ ነገር አለ የኛ ነገር ምን ቀረ ምን ጎደለ ምን ተሰራን ሰው ነን ገባሽ ሰው ልንሳሳት እንችላለን ቀድም እንደነገርኩሽ ነው ከስተት ነው እየተማርን የመጣ ነው እና ከትምህርት ያገኘነው ነገር ነው እየተማርን የመጣ ነው ስለዚህ ልንሳሳት ስለምንችል እንሳሳትን እናንተስ ያያችሁት ምን ችግር አገኛችሁበት የሚለውን እያወራን አብረን እንፈታቸዋለን እንችላለን እንደው በይበልጥ ከስተመሮች የትኛውን ምርት በስፋት ይወስዳሉ ከዲተርጀንት ጋር የተገናኘው ሜንሊ ከዲተርጀንት ጋር የተገናኘው እንዲሁ ክልል ወይስ እዚሁ ከተማው ላይ አብዛኞቹ ክልል ላይ ናቸው ከአዲስ አበባ ውጭ ያሉ ናቸው ኦኬ በዚሁ አጋጣሚ እንደው ከሰማሁት ሹክ ከተባልኩት ቢዝነስን በተመለከተ ሰዎች ቢዝነስ ወደ መግባት ሲያስቡ ወይም ደግሞ ወስነው ሲመጡ እናንተ ጋር የማማከር ነገር አለ እሱስ ነገር አዎ አሁን እኛ እንደውም ሰው በነገራችን ላይ ፍሪ ሰርቪስ ነው አሁን ምን ይመጣል መሰለሽ አንዳንድ ጊዜ እኛ ጋር ሲሆን የኛው ማህበረሰብ ጋር ሲሆን ችግር የሚሆነው ዳይሬክት አንድ ሰው ይመጣና እኔ መስራት ፈልጌ ነበር ምን ልስራ ይለኛል ቀጥታ አንተ መጥቶ ነው የሚጠይቅህ ምን ልስራ ሲሆን ብዙ ጥያቄዎች አሉት አብሮ ምን ልስራ ሲሆን አንደኛ ባክግራውንድ መታወቅ አለበት ባክግራውንድ መታወቅ አለበት ማለት ሰውየው ምንድነው ቴስቱ ምንድነው የሚፈልገው ምንድነው ነፍሱ የጠራው ማለት ያ ማለት ወደዛ ነገር የሚሰራው ነገር ወደዛ ነገር በቀረበ ቁጥር የፕሮዳክቲቪቲ መጠኑን በዛው ልክ እየጨመረ ነው የሚመጣው ስለዚህ ምንድነው ቴስትህ የሚለውን አላቅም ምን ያህል በጀት ነው ያለህ የሚለውን አላቅም የት ነው የምትሰራው የሚለውን አላቅም ምን ያህል አቅም አለህ የሚለውን አላቅም ሪሶርስህም ማን ነው ሪሶርስስ ልሽ አጠገቡ ያሉት ሰዎቻችን እህትሽ ወንድምሽ ጓደኞችሽ ምናምን ጎረቤቶች ምናምን ናቸው ሪሶርሶች እነሱ ምን አይነት ናቸው ምን አይነት ሰዎች ናቸው የሚለውን ነገር ስለማለት ከምን ተነስተን እንትንለዋለን ግን ያን ነገር ይነግረንና ሰውየው መጀመሪያ ላይ ከመጣበት ነገር በጣም ኮንፊውዥን በጣም ኮንፊውዝድ የነበረበት ነገር አለ ከዛ ሲወጣ ታይዋለሽ እነሱ ፊት ላይ የምታዩ ሪሊፍ አንቺም ጋር ይጋባብሻል ፖዚቲቪቲ አይደል አንቺም ጋር ይጋባብሻልና ወደ አንድ ነገር ዲሳይድ እናደርጋለን መጀመሪያ የሆነ ሊስት አውት እንዲጻፍ እናደርጋለን እስኪ ቁጭ በል ከራስ ጋር አውራ ሊስት አውት 5-6 ነገር ጻፍ እነዛና 5-6 ነገሮች ላይ በደንብ አድርገን ፎከስ አድርገን እናወራባቸው ከዛ ጥሩ ሳይዳቸውን መጥፎ ሳይዳቸውን እናውጣ መጨረሻ ላይ ግን ፕላን እንወስናለን የወሰነው ደግሞ እናግዘዋለን ማለት ነው ማይ በጣም አሪፍ ነው በጣም ደስ የሚል ጊዜ ነው ያሳለፈን ያለው እንደው ናሆም በድርጅታችሁ ስር ምን ያህል ሰራተኞች ይኖራሉ አሁን እኛ ጋር አንድ ላይ ቅርንጫፍ ቢሮ ከወርክሾፕ ደረጃ 3 ወርክሾፖች አሉ ቅርንጫፍ ላይ ያሉትን ጭምር ማለት ነው ከተማው እናንተ አላችሁ ከሶስት ክልል ከ37 አካባቢ ይሆናል ሙሉ በወጣት የተሞላ ነው ወጣት ነው እንዳለጣት እንደበኔ እጅ ናቸው ከፍ ካላችሁ ፈልጋችሁ ለጊዜኛ እስክንዳር ድረስ እንታለን ለቃለን እንደው ተመልካቾችም ከፈለጓችሁ እንዴት ነው የምታደርሱት እነዛ ነቃዎች ያው በምንድን ነው የምታደርሷቸው የሚለውን ከዛም በኋላ ደግሞ የት ያገኛችሁ የሚለውን ደግሞ ለተመልካቾች ንገርልኝ አሁን ሜሊ አሁን የዴሊቨሪ ስራ ለጊዜው አንሰራም ግን ያው ወደፊት ደግሞ እያየታየ ወደዛ የምንመጣበት ሁኔታ ይኖራል ለጊዜው አሁን ማሽነሪዎችን የሚወስዱት ደንበኞቻችን እኛ ያለንበት ድረስ በመምጣት ነው እንደነገርኩሽ አሁን በማሽነሪ ብቻ አይደለም ከማሽነሪ ውጪም አሁን ለምሳሌ እነዚህ በስልጠና ደረጃም ያሉ ነገሮች አሉ ያሉ ስልጠናዎች አሉ አንድ ሰው ገንዘብ ግዴታ ማሽነሪዎች እኛ አሁን ማሽነሪዎች ላይ ብቻ ነው ያሉት ስለዚህ ማሽነሪ ብቻ ነው ከነ አንቴና ወስድ የምችለው የሚለው ነገር ላይ ስታክ እንዳያደርግ ነው ከዛን ውጪ አሉ የስልጠና ዘርፎችንም አሉ ለምሳሌ እንበልና ፋይበር ግላስ አለ ኢፖክሲ አለ ፔፐር ባግ አለ እና ሌሎችም የሙያ ስራዎች ሰዎች ብዙ የተጋነነ ገንዘብ ሳያስፈልጋቸው ነገር ግን የሙያ ስልጠና ብቻ ባጭር ቀናቶች ውስጥ ወስደው በአይነት አዋጭነታቸው እጅጉን በደንብ ተደርጎ የተጠና ማለት ነው አሁን ምን አለ መሰለሽ እኛ አሁን አውሮፓውያኖቹ ጋር ነጮቹ ጋር ብዙ ጊዜ አንሄድም ምን ሄደው እዚህ አፍሪካ ሀገሮች ላይ ምንም ወይም ለኛ ክሩ ሜምበሮች እንሄዳለን ከዛ ምን እየተሰራ ነው ምንድነው የሚሰሩት እዛ አካባቢ ጋር ተሰርቶ እኛ ጋር ኢትዮጵያችን ጋር ብናመጣው ግን ሞር የተሻለ ነገር ይዞ ሊመጣ የሚችል ነገር ምን አለ ከኛ ማህበረሰብ ነፍስ ጋር የሚገናኝ ነገር ምን አለ የሚለውን ፎከስ እናደርግበትና ከነሱ ልምዶች እንወስዳለን እዚህ መተን ደግሞ እንተገብራቸዋለን ከዛ ልክ እንደዛ የሙያ የምንላቸውንም ነገሮች በአዋጭነት ደረጃ አሁን የኛ ማህበረሰብ በተለያየ አይነት እርከን ላይ ያለ ስለሆነ ፋይናንሻሊ ገንዘብ የሌለው አካል ሊኖረን ይችላል ገንዘብ ስለሌለው ደግሞ ስራ መስራት የለበትም ማለት አይደለም ገንዘብ ከሌለው ምንድነው ማድረግ ያለብን ነው የገንዘብ ኢሹአችንን በምን አይነት ሁኔታ ነው መፍታት የምንችለው ነው ስለዚህ እነዛን ነገሮች እናወራና ለምሳሌ ሊዝ ፋይናንሶችም አሉ እነዚህ የአበዳሪ ተቋማት ከነሱ ጋር አብረን እንሰራለን ስለዚህ ወጣቶችን
እናናግርና ስልጠናዎችን እናዘጋጅና የነዛን የሙያ ስልጠናዎች ወስደው ውጤታማ እንዲሆኑ እናደርጋቸዋለን ማለት ነው። ስለዚህ አሁን አንደኛ ተመልካቾችም እንዲረዱት ስለምፈልገውም ጭምር ነው አንድ ላይ ያነሳዎች ከማሽነሪ ውጪ በስልጠና ዘርፎች ላይ ማግኘት የሚፈልጓቸው ስልጠናዎች ካሉ እኛ ጋር መጥተው መውሰድ ይችላሉ። በደንብ ክፍት ነን። ከዛን ውጪ ምን አለ መስልሽ ሌላኛው ነገር ደግሞ በእንደዚህ ዝርዝር ደረጃ ቅድም ስጠቅስልሽ በኮንስትራክሽኑ በአግሪካልቸሩ በምናምንም ዘርፎች ላይ ያሉ ብዬሽ የለ ከዛ እነሱ እንዳሉ ሆኖ እንተዋቸውና ሰዎች ደግሞ አይተዋቸው ምናልባት አሁን አረብ ሀገር ላይ ያሉ ሴቶች ሊሆን ይችላሉ ወይም ሌሎች አካባቢ ላይ ያሉ የኛ ወገኖች ሊሆን ይችላሉ አይተዋቸው እዛ ያሉበት አካባቢ ላይ አይተውት በጣም ጥሩ ነገር ነው ይሄ ነገር ግን ኢትዮጵያ ውስጥ ላይ በማሽነሪ ደረጃ አላየሁትም ያንን ማሽነሪ ደግሞ ለማስመጣት ካነ ፕሮሰሱ ብዙ ሳንቲም ያስፈልገዋል እና በዛ ምክንያት ግራ ተጋብቻለሁ መስራት እየፈለኩ ሳልሰራ ቀርቻለሁ የሚባል አይነት ነገር ከመጣ ያንን ሀሳብ ነው እኛ ጋር የሚያወጡት ኢንጂነሪንግ ዲፓርትመንት አለን እኛ ያ ሀሳብ እኛ ጋር ይመጣና ኢንጂነሪንግ ዲፓርትመንት ላይ ቁጭ ብለን እንወያይበታለን ቁጭ ብለን እንወያይበትና ዲዛይን እንዲወጣ ይደረጋል ዲዛይኑ ይሰራና ቢል ኦፍ ኳንቲቲ ይሰራለታል ይሄ ማሽን በሀገር ውስጥ ብንሰራው ይሄን ያህል ገንዘብ ያስወጣናል ስለዚህ ለደንበኛ ብናስተላልፈው ይሄን ያህል ገንዘብ እኛ እንፈልጋለን ብለን እናስተላልፋለን ከቻለ ያን ነገር ወደ ተግባር ወደ መሬት ላይ እናወርድለታለን ማለት ነው ስለዚህ እነዚህ የማይቻል ከሆነ ደግሞ አይቻልም ነው የማይቻሉ ነገሮች ጋር ለደንበኛውም የማይሆን ተስፋ በመስጠት ወይም ደግሞ የማይሆን ፕሮሰስ ውስጥ በመግባት ነገሮችን ማላዘዝ አንፈልግም ገባሽ የማይቻሉ ከሆነ አይ እነዚህኞቹ ነገሮች ትንሽ ኮምፕሊኬትድ ናቸው አሁን እኛ ካለን ዕውቀትና ካለን ቴክኖሎጂ አንፃር ለመስራት ትንሽ ይቸግረናል ስለዚህ እሱን ለጊዜው ሆልድ አድርገው ነው አብዛኞቹ መሰራት የሚችሉ አይነት ነገሮች ስላሉ እነዛን ደግሞ እንሰራላቸዋለን ስለዚህ በሶስት ካታጎሪ ከፈልናቸው ማለት ነው አንድ ሀገር ውስጥ የሚሰሩትን ኖርማል ናቸው እንችላቸው ሁለተኛ በስልጠና ደረጃ ያሉትን የሙያ ስልጠና ሰርተው ወስደው የሚጨርሱት ሶስተኛ ደግሞ እኛ ያልነገርናቸው ግን እነሱ አይተው ይዘው መጥተው ያንን ዲዛይን ሰርተንላቸው የምንሰራው ማለት ነው እነዚህ ነገሮች በሙሉ በእኛ ጋር መጥተው ማግኘት ይችላሉ የት ያገኙሃል ነው የመጨረሻ ጥያቄ ያገኙሃል ሳሪስ ታክሲ ተራ ነጋ ቦንገር ሆቴል አጠገብ ቡናና ንብ ባንክ ያለበት ህንጻ ሁለተኛ ፎቅ ላይ እንገኛለን አዲስ አበባ ወላይታ ሶዶ ደግሞ ማርያም ማዞሪያ እሺ ላሆም ሞል የሚባል አለ እዛ ሶስተኛ ፎቅ ላይ አለ ሶስተኛ ፎቅ እዛ እንገኛለን ድሏ ደግሞ ለጊዜው ትንሽ ፍርስርስ እያለች ስለሆነ ስትጨርስ እንገባለን ድጋሚ ኦኬ እንጠብቃችኋለን እንግዲህ ሰፋ ብላችሁ እጃችሁን ሰፋ አድርጋችሁ እየጠበቃችሁ ነው የምትገኙት ታዲያ ተመልካቾችም እንደዚህ አይነት ስልጠናዎችን መውሰድ የምትፈልጉ ቢዝነስ ውስጥ ደግሞ ጎራ ማለት የምትፈልጉ ከሆነ ወደነሱ ጎራ ብላችሁ ናሆሜ እንደነገራችሁ መምጣት ትችላላችሁ ማለት ነው እንግዲህ ናሆሜ እዚህ ያለውን ነገር ጨረሰን ወደ ፋብሪካ መሄዳችን አይቀርም በደንብ ደስ ይላል በተግባር በደንብ አካል ደስ ይለናልኛ በቃ ተመልካቾችን ወደዛ ይዘናቸው እንሄዳለን አሁንም ቆይታችሁ ከኛ ጋር እንድታደርጉ ስንል እየጋበዝን ከናሆም ጋር የነበረኝን ቆይታ በዚህ አጠናቅቄያለሁ ጉዞ ወደ ፋብሪካ ያው የምንሰራበት ዋንኛው ወርክሾፓችን ይሄ ነው እዚህ የተለያዩ ስራዎች እንሰራለን አሁን ለምሳሌ ወርቅ ማጠቢያዎች ሙሉ ፕሮሰሱን ጨምሮ ወርቅ ማጠቢያም አለ በጣም በትልቅ ስኬል የከሰል ማሽኖች አሉ የደረቅ ሳሙና መኖ ማቀነባበሪያ ምናምን ማሽኖች የተለያዩ ማሽነሪዎች አሉ ምናልባት ቀደም ያልጠቀስኩልሽ አንዳንድ ነገሮች ምን አሉ መሰለሽ ስልጠናዎች ጋር በተገናኙ ማለት ነው አሁን የፋይበር ግላስ ምርቶችን አሁን ስንገባም ማሳይቻለሁ ይመስለኛል ወይም በር ጋር አይተሹ ከሆነ ጀልባዎች ምናምኖች አሉ እና ስልጠናዎችን ለወጣቶች ስልጠናዎችን ከመስጠት በዘለለም ደግሞ እኛም ምርቶችን እናመርታለን ላይክ ለምሳሌ እነዚህ ትልልቅ ሮቶች ከሆኑ ጀልባዎችን ከሆኑ ሴፕቲክ ታንኮችን ስለዚህ የብረት ብቻ አይደለም ስፔሲፊክ ሆኖ የብረት እንትኖች ብቻ አይደለም ፕላስቲክም አለ እነሱ ነው እነዚህ ፋይበር አክቹሊ ፕላስቲክ ሳይሆን ራሱን የቻለ ሌላ አሁን እነዚህ ሌክዠሪ የምታያቸው መኪናዎች አሉ አይደለ በጣም ውድ የምንላቸው አለማችን ላይ ያሉ መኪኖች እነሱ የሚሰሩባቸው ካርበን ፋይበር የሚባል ማቴሪያል አለ ምናልባት ቦዲዎቻቸው የምታውቂው ከሆነ ከዛ ይሄኛውም በተመሳሳይ ይሄኛው ግን የግላስ ነው የመስታወት ነው ወይም ከመስታወት ላይ በስሱ ተልጎ የወጣ ማቴሪያል አለ ያንን ከኬሚካሎች ጋር እንጠቀምና ሃርድነር ምናምን የሚባሉ ኬሚካሎች አሉ በዛ አጠንክረ ነው የሚፈልገውን ስትራክቸር እንዲይዝ እናደርገዋለን
አንደኛ ላይት ዌት ነው፣ በሁለተኛ ደረጃ በጣም ጠንካራ ነው፣ በሶስተኛ ደረጃ ደግሞ በቀላሉ ወደ ነበረበት ቦታ ቢሰነጠቅ ቢሰበር ምናምን መመለስ ይችላል። ሶ አሁን የምንመለከተው የፈሳሽ ሳሙና ማሽን የፈሳሽ ሳሙና ማሽን አሁን ከጎጆ ጀምሮ አለ። ጎጆ ማለት ቤት ውስጥ መሰራት የሚችል ማለት ነው። መከራየት ምን ማለት ምናምን ሳይጠበቅባቸው ከቤታቸው በትንሹ በቀን 300 ማለት ነው በ20 ደቂቃ 300 ሊትር በቀን 3000 ሊትር አካባቢ ሳሙናዎችን ይሰራሉ። በቀላሉ ቤት ውስጥ መስራት ይችላል ማለት ነው። በቀላሉ ቤት ውስጥ በቀላሉ መስራት ይችላል። ይሄኛው ግን ስኬሉ ከፍ ያለ ነው። በምን ብዬ መጠየቅ ይችላል? ይቻላል። ምን ችግር አለው? ያው አሁን ስልጠና ነው የምትወስጂው። አሁን ቅድምም እንደነገርኩሽ ቢሮ ሆነን ኤቭሪ ነገሮች እኛ ጋር የተሟሉ ስለሆኑ ማሽኑን ብቻ አይደለም የሚወስዱት። ስልጠናም ነፃ ስልጠና አላቸው። ጥሬ ዕቃ ማመቻቸቱም አላቸው። የአንድ አመት ዋስትናም አላቸው። ማሸጊያ ማመቻቸቱም አላቸው። ሰው ከዚህ በፊት የኬሚስትሪ እውቀትም ሆነ የፈሳሽ ሳሙና ልምድ አያስፈልጋቸውም። በቀላሉ ያቺ ኮርስ ወስዶ መቀጠል ይቻላል። ያው እዚህ ፊት ለፊት ግን የምትመለከቱው በፋብሪካ ደረጃ የሚሰራ ነው። ለደንበኛ የተሰራ ስለሆነ ይሄ የሱ ፍላጎት ነው፣ በሱ ዲዛይን የተሰራ። ነገር ግን አሁን ስታንዳርድ የሚባል ዲዛይን አላቸው። ከመሬት ከፍታው ተጠብቆ ለቅጂ እንዲመች ተደርጎ ፊለር ማሽን የሚባል አለ፣ የመቅጃ ማሽን ያ እንዲገባለት ተደርጎ ቬቭ የሚባል አለ፣ ፖቴንሺዮሜትር ፍጥነት መቆጣጠሪያ መሳሪያ ማለት ነው በአማርኛው። እሱ ተገጥሞለት ምናምን እንዲሰራ መደረግ ይችላል። ግን ይሄ እንደነገርኩሽ ለአንድ ደንበኛ የተሰራ ነው። በሱ ፍላጎት በእንደዚህ ዲዛይን ይሰራልኝ ስላለ ፕሮዲክት ከመሬት ኢንክላይን የሚያደርግ ቦታ ስላለ ለሱ ነው የተሰራል። ከላይ ያለው ምንድነው? እዚህ ምን ማድረግ ነው? አሁን ይሄኛው ሞተሩ ሶስቱም የተለያየ ምርት አይደለም የሚያመርታ ያልኩሽ። ስለዚህ እንደዚህ እያንቀሳቀስሽ ማቀየር ትችላለሽ። እያቀያየርሽ አሁን እነዚህ አሁን ሁሉም ጋር የራሱ ሻፍቶች አሉት፣ ሚክስ የሚያደርጉ ሻፍቶች። በእነዛ ሻፍቶች አማካኝነት የሚፈልገውን አይነት ሳሙናዎችን ይሰራል ማለት ነው። 10 ምናምን ፕሮዳክት ሳሙናዎች እንደፈለገ ከለር በቀየር ይቻላል፣ በደንብ ይቻላል። አሁን ላይ በፒንክ በአረንጓዴ ምናምን ነው ሳሙናዎቻችን ያሉትና ለዛ ነው የአንቺ ቴስት ነው ያባሽ የከለር ቴስት ይሻላል አይደል? ወይም ደግሞ ምናልባት እንደ ማርኬቲንግ ስትራቴጂም ልታየው ትችላለሽ። እኔ የሚሸጥበት አካባቢ ላይ ያሉ ሰዎች ጋር ከምን አይነት ከለር ጋርም ይዋሃዳሉ፣ ይወዳጃሉ፣ ምን ቢመጣላቸው ኢዝሊ እኔ ነገር ሊመርጡ ይችላሉ ብለሽ ካሰብሽና ከለር አንዱ አማራጭ መስሎ ከታየሽ ምንም መጠቀም ይቻላል። ፒንክ አለ አይደል? አለ በደንብ ምርጫው ፒንክ ነው። ጥቁር ሳሙና ይፈልጋል? ጥቁር አለ ይኖራል? የለም እንደው ከለር ተጨምሮበት ጥቁርን ለማምጣት አይመስለኝም በጭራሽ። የሚያስጨንቅ ነገር ነው የሚሆነው። አሁን ሽቶና ከለር ኦፕሽናል ናቸው። ሽቶ ላይ ካንቺ ጠዋት ስትወጪ የምትቀቢውን ሽቶ መርጠሽ አይደል የምትቀቢው? ልክ እንደዛው እንደ ቀንሽ እንደ ሰኞና እንደ ማክሰኞ ነው የምትቀቢው። ልክ እንደዛው እነዚህኞቹም ሲሰሩ ተለያይተው ነው የሚሰሩት። አሁን ሽቶቻቸውንም አለልሽ ኦፕሽኖች አሉ፣ የምትመርጫቸው ምናምን አሉ። ከዛ ውስጥ የየራሳቸው ፍሌቨር አለ፣ የተለያየ አይነት ፍሌቨሮች አሉ። ከለርም ደግሞ ላይ ካንቺ እንዳልሽ በፒንኩም አለ፣ በቢጫውም አለ፣ በጥቁር ብቻ እንዳጠይቁን እንጂ ሌላ አለ ማለት ነው። መልካም። ስለዚህ እዚህ ጋር ያለውን አበቃን ማለት ነው። አዎ የፈሳሽ ሳሙና ላይ ይሄን ይመስላል ያለው ነገር። እንደነገርኩሽ ከአነስተኛ ጀምሮ በሚድል ስኬል አለ፣ በከፍተኛ ስኬል አለ። ገንዘቦቻቸው ይለያያል እንጂ ሌሎች ያገኟቸዋል ብለን ቅድም የጠቀስናቸውን ፓኬጆች የትኛውም ላይ ቢሆን ያገኛሉ። ስልጠናውንም ይሁን ጥሬ ዕቃ ማገናኘቱንም ይሁን የአንድ አመት ዋስትና መስጠቱንም ይሁን ማሸጊያ ማመቻቸቱን የትኛውም አይነት ዘርፍ ላይ ጎጆ ኢንዱስትሪም ላይ ይሁን መካከለኛም ይሁን ከፍተኛው ላይ ያገኙታል። አሁን ደግሞ ቀጣይ ጋር አለ ወደ ደረቁ እንሄዳለን። ያው እግረ መንገድሽ ከጎንሽ ያለው በነገራችን ላይ የመኖ ማቀነባበሪያ ማሽን ነው። መኖ ማቀነባበሪያ አለ። መኖ የትኛውም አይነት እንስሳ ዶሮም ይሆናል፣ ለከብቶችም ይሆናል፣ ለአሳም ምናምን ለኤኒ ታይፕ ኦፍ እንስሳ መኖ ማቀነባበር የሚችል ማሽን ነው። ይሄ ማሽን ማለት እዚህ ጋር የምትመለከቱት ተሰርቶ የተቀመጠ ነው ወይ? ይሄ ሊወጣ ነው። እንደ ፕሮቶታይፕ መጀመሪያ ነበረ ፕላን የተደረገው። ከዛ ግን ትእዛዝ ስለመጣ ለዛ ትእዛዝ ተብሎ የተሰራ ማሽን ነው ይሄ። በደንበኞቹ ስፔሲፊኬሽን አሁን ማሽን ሲሰራ ሁለት አይነት ወይ ነው የምንከተለው። አንደኛ ስታንዳርድ ሲሆን የትኛውም ቦታ ላይ ተመሳሳይ የሚሰራ፣ ሁለተኛው ሲሆን ደግሞ ከስተም የሚሰራው ነው። ከስተም ስናደርገው ደግሞ አንቺ ስፔሲፊኬሽን ትሰጪኛለሽ። በዚህ ስራልኝ እንደዚህ የሚያደርግ ቨርቲካል ከሆነ ቨርቲካል፣ ሆሪዞንታል እንዲሆንልሽ ከምትፈልጊ ከሆነ ሆሪዞንታል፣ በዛ ስፔሲፊኬሽን መሰረት እኛ እንሰራልሻለን ማለት ነው። አሁን ለምሳሌ በደንበኛ ፍላጎት መሰረት የተሰራ ነው። ፈሳሹም እንደዛ ነው፣ ይሄም እንደዛ ነው።
እና አሁን ደግሞ የምናየው የደረቅ ሳሙና አሁን ዲተርጀንት ሲባል በተለያዩ አይነት ፎርሞች ነው። በሶሊድ ፎርም አለ፣ በሊኩዊድ ፎርም አለ፣ ከዛ ደግሞ በፓውደር ፎርም አለ። ኦኬ አሁን ፓውደር ፎርም አሁን ብዙዎቻችን ብራንድ ስለሆነ የምናውቀው ነው። በፓውደር ፎርም ማለት ኦሞ ማለት ነው፣ የዱቄት ሳሙና ማለት። ከዛ ውጪ ፈሳሽ ሳሙና ደግሞ ያው ላርጎ በሚባለው ብቻ ስለሚታወቅ ነው በተለምዶ ብዙ ለዛ ነው። አሁን ይሄኛው እዚህ ጋር የምትመለከቱት ደግሞ የደረቅ ሳሙና ማሽን ነው። የደረቅ ሳሙና ማሽን ማለት የገላን የልብስን እና አጃክስን ያካትታል፣ ሶስቱን ሳሙናዎች ማለት ነው። እሱም ቅድም ልክ እንደነገርኩሽ እንደ ፈሳሹ ሳሙና በተለያዩ አይነት ስኬሎች አሉት። በአነስተኛ ስኬሎች አሉት፣ በመካከለኛ ስኬሎች አሉት፣ በጣም በከፍተኛ ስኬሎች፣ በጣም በትልልቅ። አሁን ይሄ በመካከለኛ የምንለው ነው። ከዛም ውጪ ደግሞ በጣም በትልልቆች አሉ። በ7 እስከ 14 ሚሊዮን ብር አካባቢ ድረስ የሚያወጡ ማሽኖች ናቸው። የራሳቸው ኮንቬየር ያላቸው ናቸው። ማለት የሰው ንክኪ የሚባል ነገር አይፈልጉም። ራሳቸው በራሳቸው ፉል አውቶማቲክ ነው። በቃ እስከ የመጨረሻው ላይ ሳሙናውን ብቻ እየተቀበሉ የማሽን ስራ ብቻ ነው የሚሆነው። ከዚህ የባለሙያ ስራ የሚሆነው ማለት ነው። ከዚህና ከዛም ውጪ ሌሎች ነገሮች በሙሉ በማሽኑ ሙሉ ለሙሉ የሚያልቁት። የምርት መጠናቸውን በጣም ትልቅ ነው። አሁን እነዚህን የደረቅ ሳሙና ማሽኖች ስንሰጥ አሁን ለምሳሌ የመጀመሪያዎቹ ዝቅተኛዎቹን ስናነሳ 2500 እስከ 3500 ፒስ አካባቢ በቀን ያመርታሉ በ8 ሰዓት ውስጥ። እና ከማሽኑ ጋር ደግሞ አብሮ 2 ስልጠናዎች እንሰጣለን። አንደኛ ማሽኑ ኦፕሬት እንዴት አድርገው ማድረግ እንደሚችሉ፣ ሁለተኛ ደግሞ ሳሙና ለማምረት ሬሾ አለ። የምንጠቀመው ሬሾ 5-6 ኬሚካሎችን እንጠቀማለን። እነዛን 5-6 ኬሚካሎችን በምን አይነት ሬሾ በምን ያህል ሬሾ ነው የምንቀላቅለው የሚለውን ነገር ግዴታ ማወቅ ስላለባቸው እሱን ደግሞ ስልጠና እንሰጣቸዋለን። አሁን ለምሳሌ ቅድም ማሽን የማንቀሳቀሱ ከማብራትና ከማጥፋት የዘለለ ያን ያህል የምንጠቀመው ነገር ላይ ነው። ማሽን ማንቀሳቀስ ስልጠና ለምን እንሰለጥናለን አይነት ጥያቄ ሊፈጠር ይችላል ወይም ለተመልካቾች እና ያ የሚሆንበት ዋነኛው ምክንያት አዲስ አበባ ላለው ማህበረሰባችን አይደለም፣ ምንም ደንበኞቻችን አይደለም። አብዛኛው ክልል አካባቢ ሩቅ አካባቢ ያሉ ሰዎች ይኖራሉ። ሶ ማሽኑ ምን የሆነ ብልሽት ያጋጥም ሰው አይደለም ማለት ማሽን ብልሽት ያጋጥማል እና ብልሽት ሲያጋጥም ምኑ ተበላሽ ይደንል ጅጅጋ ከሆነ ባለሙያም ለመላክ ስፔር እቃም ለመላክ የሆነ ነገርም ለማድረግ የተበላሸውን ፓርት በትክክል ማወቅ መቻል ይኖርብናል። ገባሽ? ስለዚህ አትሊስት ደንበኞች ይሄ ጊርቦክስ ነው፣ ይሄ እንትን ነው፣ ይሄ እንትን ነው፣ ይሄ ስክሩ ነው ምናምን የሚሉትን ነገሮች በስም ደረጃ ሊያውቋቸው ይገባል። ያንን የምንሰጣቸው ስልጠና ለዛ ነው። ከዛን ውጭ እንደነገርኩሽ እዛ የፈሳሹ እንዳልኩሽ 1 አመት ዋስትናዎች እንሰጣቸዋለን። በጣም ደስ ይላል። እንግዲህ ከከስተመሮቻችሁ ጋር ያላችሁ ግንኙነት በጣም አሪፍ ነው። አሁን ምን አለ መሰለሽ እንደው ቅድምም አንቺም እንዳነሳሽው ነው አብዛኞቻችን ያንግ ነን። አብዛኞቻችን ያንግ ስንሆን ደግሞ ሞር ትኩረትሽ ሊሆን የሚችለው ትርፉ ላይ ሆነ። ምክንያቱም ሳንቲሙ ነገ ከነገ ወዲያ በትክክል ይመጣል። አሁን ሜንሊ መጀመሪያ ላይ ሊሆን የሚገባው ስም መገንባት፣ ታማኝነቱን ማግኘት ምናምን የሚባሉት ነገሮች ናቸው። በኋላ ላይ እናመጣለን። አሁን ላይ ሰርቫይቭ ለማድረግ በነፃ ነው የምንሰራው እያልኩ ሰርቫይቭ ለማድረግ ያህል የሚያስችለን ሳንቲም ካለ ከምን አንፃር መሰለህ ይሄንን ያልኩት አንዳንዴ ውሰዱ ችግር የለውም ምናምን ነገር ይባላል። ይሄን ያህል ጊዜ ድረስ ተጠቀሙበትና ዋስትና ይሰጣል። ኦብቪየስሊ ምን ጋራንቲ አለ። ግን ከዛ በኋላ ይሄ ነገር ወይ ሲበላሽባቸው ወይ አሁን ቅድም እንዳልከው አንተ ትንሽ ፕራይስ ይጨምሩና ከዛ በኋላ ማሽኖቹን ትቀይራላችሁ ምናምን ነገር እና ያንን ለማድረግ የሚከብዳቸው አንዳንድ ካምፓኒዎች አሉና ከዛ አንፃር ነው በቃ እንትናችሁ ደስ ይላል። ከከስተመራችሁ ጋር ያለው ግንኙነት በጣም ደስ ይላል ያልኩት ለዛ ነው። ዜና ያክብርልንና ያው ግዴታም ስለሚያስፈልግም ነው። ብቻ ግን ዋናው እንዳልኩሽ አለ በደንብ ቆንጆ ኤንጌጅመንት አለ። መሀል ላይ ምናልባት በጊዜያቶች ሂደት ደግሞ ከዚህ የተሻለ ያው በደንብ መቹር እያደረግን አይደለም እንሄደው ስራውን በደንብ ማስተር እያደረግን አይደለም እንሄደው። የዛን ሰዓት ላይ ሲሆን ደግሞ ከዚህ በተሻለ ከነሱ ጋር ጥሩ ኢንጌጅመንት ይኖራናል ብለን ተስፋ እናደርጋለን። ገባሽ? አብረን በጎን እናስገባቸዋለን። አሁን የደረቅ ሳሙና ማሽን የገዛ ሰው ካለ ወደ ዱቄት ሳሙና እንዴት አድርጎ መግባት እንዳለበት ሁኔታዎችን እናመቻችለታለን። አሁን ብድር ሲስተሞች አሉ። አሁን ካሽ የሚባል ምንም አሁን ኮላተራል ቤት ወይ መኪና ማስያዝ የማይችል ሰው ሆኖ የተወሰነች ሳንቲም እጁ ላይ ይዞ ግን ያቺ ሳንቲም በቂ ሳትሆን ቀርታ ወደ ስራ ለመግባት ሲፈልግ ከሊዝ ፋይናንሶች ጋር ትስስርን ፈጥረለታለን። ገባሽ? በእነሱ በኩል አድርጎ 20% እንደ ቢዝነሱ እንዳዋጭነቱ ታይቶ 30% ምናምን ዳውን ፔመንት ለነሱ ይከፍላቸውና 70%ን ምንም አይነት ኮላተራል ሳያስይዝ ቤትም መኪናም ሳያስይዝ እነሱ ሞልተውለት ይገዙለታል።
ሶ እኛም በእነሱ በኩል ይሄኛውን እድል እናመቻቻለን ማለት ነው። ሶ ብድርም አለ በካሽም መጥፋትም አለ በብዙ ዋይዝ ይቻላል ማለት ነው። ቀጣዩ ማሽናችንስ? ቀጣይ ማሽን ደግሞ አሁን ማሽነሪዎች ሲጀመሩ እዚሁ ጋር ዝም ብዬ ይዤ መጥቼ ላሳይሽ። አሁን ይሄ እዚህ ጋር የምትመለከቱት የሻማ ማሽን ነው። የሻማ ማሽን? አዎ ሻማ ቅርጽ አይታይሽ? እንትን ነው የሚመስለው ከሰል ማንደጃ ላይ ያለችው ማቀጣጠያ እሷን ነው የሚመስለው። እና የሻማ ማሽን አሁን ዝቅተኛ የሚሰሩት ለምሳሌ አሁን ብዙ ጊዜ ይሄን የሚሰሩት አሁን እናቶች፣ ሴቶች ወልደው ቤት የተቀመጡ ምናምን ከሆነ እቺ ቦርድ መሆኗን ማለት መሰላቸቷ ምናምን ትመጣለች እና ያቺ እንዳትመጣ ከዛም ውጪ ደግሞ እነሱም ተጨማሪ ገንዘብ ለራሳቸው መፍጠር እንዲችሉ ምክንያቱም እቺ እንደምታያት እቺ ነች ማሽኗ። ከዛ እቺን የምታክል ሌላ ሁለት አላት። ከዛ በዚህ ጋርና በዚህ ጋር ትገጠማለች። እቺ ሲጀምር ሶፋም ስር እንደዚህ መቀመጥ የምትችልሽ ገባሽ? በቀላሉ አለቀ። ቡና ሲያፈሉ ከቡናው ጎን ለጎን ዋክስ አቅልጠው እዛች ጋር ዝም ብለው እንደዛ 30 እና 50 ሻማ መስራት ይችላሉ። በካርቶን እያሸጉ ደግሞ ማስረከብ ይችላሉ ማለት ነው። ገባሽ? ሶ ቅድም ከጎጆ ኢንዱስትሪ ጀምሮ ያልኩሽ ዝቅተኛ ስንነሳ ይሄ ሻማ ነው የሚነሳው። በጣም ከፍ ስንል ደግሞ መኖ ሆነው በጣም ትልልቁ ነው ከፍ የሚሉ አሉ። ወይም ደግሞ የብሎኬት ማሽኖች አሉ። ትልልቅ የብሎኬት ማሽኖች 30-28 ሚሊዮን አካባቢ የሚሸጡ የብሎኬት ማሽኖች ማለት ነው። እኔ ግን ሁሉ ጊዜ ጥያቄ የሚሆንብኝ ነገር አለ። የሻማን ፕሮዳክቶች እንዴት አግኝተናቸው ነው ወደዚህ አቅልጠን የምንጨምራቸው? ሰም አለ። ሰም የሚባል ነገር እነሱን እናንተ ጋር እናገኛለን ወይስ? እኛ ጋር ሳይሆን እኛ ሊንክ እንፈጥርላቸዋለን። ሌሎች አቅራቢዎች ስላሉ ከነሱ ጋር ሊንክ እንፈጥርላቸውና ሰሙንም አንድ ቦታ ያገኛሉ። ሰሙንም ክሩንም ካርቶኑንም ምናምን አንድ ቦታ እንዲያገኙ እናደርጋለን። እና የተለያየ አይነት የሀገሮች አሉ። የቻይና አለ፣ የኢራን አለ፣ የግብጽ አለ ምናምን አሉ ዋክሶች። በእነዛ ዋክሶች አሁን ብዙ የተለመዱት የቻይናና የኢራን የሚባሉ ናቸው። አንደኛና ሁለተኛ ተብለው የሚቀመጡትና በእነዛ ዋክሶች አማካኝነት በቃ ምንም ሌላ ኬሚስትሪ እንኳን የለውም ማለት ፎርሙላ የለውም። ማቀለጥ መሙላት ሰው በቀላል መሰራት የሚችሉ ጭምር አሉ ልልሽ ፈልጌ። በጣም አሪፍ፣ በጣም ደስ ይላል። ናሆሜ ያለን ቆይታ ያው ማሽኖቻችንን አየን። ማሽናችን ብቻ ከምን በርካታ ማሽኖችን አየን። እንግዲህ በትዕዛዝ የሚመጡም ከሆነ ደግሞ ተመልካቾችም እንዲሁም ከስተመሮችም በርካታ ሰዎች መተው እዚህ መጎብኘት እንደሚችሉ ማዘዝ እንደሚችሉ ቅድም ነግረናቸዋል ቢሮ ኦፊስ ቁጭ ብለን። ስለዚህ ተመልካቾቻችን ከናሆም ጋር የነበረኝ ቆይታ ይህን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌሎች ፕሮግራሞች እስክንገናኝ ድረስ ቸር ሰንብቱ።